መስከረም 10 ቀን ጼዴንያ በምትባል ሀገር ስጋን የለበሰች የምትመስል ከሰሌዳዋም ቅባትና ወዝ የሚንጠፈጠፍ ወንጌላዊው ቅዱስ ሉቃስ የሳላት አምላክን የወለደች የእመቤታችን ስዕል ያደረገችውን ተአምር እንቃኛለን። እመቤታችን ድንግል ማርያምን የምትወድና በሚቻላትም ሁሉ የምታገለግላት ቤቷንም ለእንግዳ ማደሪያ ያደረገች አንዲት ማርታ የምትባል ሴት ነበረች። ከዕለታት አንድ ቀን አባ ቴዎድሮስ የሚባሉ ኢትዮጵያዊ መነኩሴ ከእርሷ ዘንድ በእንግድነት አድረው በማግስቱ ከቤቷ ሲወጡ ማርታ የሚሄዱበትን አገር ጠየቀቻቸው። እርሳቸውም ወደ ኢየሩሳሌም ሄደው ቅዱሳት መካናትን እንደሚሳለሙ ነገሯት። ማርታም ከእርሷ ገንዘብ ወስደው የእመቤታችንን ስዕል ገዝተው ይዘውላት እንዲመጡ ለመነቻቸው። መነኩሴውም በራሳቸው ገንዘብ ስዕሉን ገዝተው እንደሚያመጡላት ቃል ገቡላት። አባ ቴዎድሮስም ኢየሩሳሌም ደርሰው ቅዱሳት መካናትን ከተሳለሙ በኋላ ስዕሏን ሳይገዙ ወደ ሀገራቸው ለመመለስ ጉዞ ጀመሩ። ያን ጊዜም ስዕል መግዛትን ለምን ረሳህ የሚል የሚያስደነግጥ ቃልን ሰምተው ተመልሰው መልኳ ያማረና የተወደደ የእመቤታችን የቅድስት ድንግል ማርያምን ስዕል ገዝተው በሐርና በንጹሕ ልብስ ጠቅልለው ይዘው እየተጓዙ ሳሉ ከሚያስፈራ ዱር ውስጥ ሲደርሱ ወንበዴዎች ተነሱባቸው። ሊሸሹ ሲሉም መንገድህን ሂድ የሚል ቃል ከስዕሏ ወጣ። መነኩሴውም መንገዳቸውን በሰላም ተጓዙ። ሁለተኛም አንበሳ ሊበላቸው በተነሳባቸው ጊዜ ከዚያች ስዕል የሚያስፈራ ድምፅ ወጥቶ አንበሳውን አባረረላቸው። አባ ቴዎድሮስ ይህን ሁሉ ድንቅ ተአምር ባዩ ጊዜ ያቺን ስዕል ለማርታ ከመስጠት ይልቅ ወደ ሀገራቸው ሊወስዷት ወደዱ። በመርከብ ተሳፍረው በሌላ አቅጣጫ ሲሄዱም ታላቅ ነፋስ ተነስቶ ወደ ማርታ ሀገር ወደ ጼዴንያ ወሰዳቸው። ከመርከብም ወርደው ከብዙ እንግዶች ጋር ወደዚያች መበለት ቤት ደረሱ። ነገር ግን ማንነታቸውን ለማርታ አልገለጡላትም፣ እርሷም አላወቀቻቸውም ነበር። በማግስቱም ተሰውረው ወደ ሀገራቸው ሊሄዱ ሲሉ የቅጥሩ ደጃፍ ጠፍቶባቸው ሲፈልጉ አሉ። በመሸባቸው ጊዜም ወደ ማደሪያቸው ተመለሱ። ማታ ማታ በሩን ያዩታል። ነግቶ መሄድን ሲሹ ግን የበሩ መንገድ ይሰወርባቸዋል። እንዲህም እየሆነ እስከ 3 ቀን ድረስ ቆዩ። ማርታም አባቴ ሆይ አእምሮህ ተነክቷልን? ስትቅበዘበዛ ያሃለውና ምን ሆነህ ነው ስትል ጠየቀቻቸው። እርሷም ከእመቤታችን ስዕል የተደረገውን ተአምር ሁሉ ነገሯት። ራሳቸውንም ገለጡላትና ስዕሏን ሰጧት። እርሷም የእመቤታችንን ስዕል ተቀብላ የተጠቀለለችበትን ልብስ በፈታችው ጊዜ ወዝ ከስዕሊቱ ሲንጠፈጠፍ አገኘች። ከደስታዋ ብዛት የተነሳም የአባ ቴዎድሮስን እጃቸውንና እግራቸውን ሳመች። ስዕሏም ቅዱስ ሉቃስ የሳላት ነበረች።